ላይ ነው ያገኘሁት። እዚህ ካላጠፋው እዚህ ነው። ይሄው እዚህ ጋር ነው ያየሁት። ልብ በሉ። እዩ ዘማርያም ማለት ኦርቶዶክስ ነው። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። ትናንትና ከኛ ጋር ሆኖ ወንድምነት ብሎ ሲለን የነበረ በጌታ ምኛለው ብሎ ሲል የነበረ የዓለም መጨረሻው ነው። ዓለም እንደዚህ ነው የሚያዋርድ፣ ሰይጣን እንደዚህ ነው የሚያዋርድ። ኦኬ በክርስቶስ ኢየሱስ በማመን ህይወትህ ከእግዚአብሔር ጋር ተሰውሮ ከተቀመጠበት ከዛ ክብር ላይ ኢየሱስን ስትተው ከሙሉ ወንጌል ስትወጣ ከአንድ የሆነ የእምነት ተቋም የወጣ ይመስላል። ከመሰረተ ክርስቶስ ስትወጣ ከአንድ የእምነት ተቋም ብቻ የወጣ ይመስላል። ከእግዚአብሔር መንግስት ነው የወጣው። ራስን በራስ ነው ኤክስኮሙኒኬት አድርገህ ሄድከው ማለት ነው። ከዛስ አምቡላና ጠጅን ስትጠጣ ትገኛለህ። ክብር ከፊት ላይ ሩቁ። መታደስ ያርግልህ። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። በቃ ለዘላለም ካንተ ጋር እንዲኖር ወይ አንተ ከሱ ጋር ለዘላለም እንድትኖር ያስጠጋህን በምሕረቱ የጠራህን ጌታ በቅዱስ አጠራሩ የጠራህን ጌታ ትተህ የሱ መገኘት ካለበት ከቅዱሳን ህብረት ተለይተህ ለ3 ወር ብቻ ስጋዊ የሆነ ፍቅር ሆሆይታ የሚያሳዩ መንደር ላይ ሄደ እንደዚህ ዝምባም ሆነ ስናይ እናዝናለን። የሚራራ ልብ ስላለን ለህይወት የሚሆን ንስሐን እግዚአብሔር ሰጥቶ ወደ ቤቱ እንደገና እንዲመልስህ አንተም ብለሃል። እንደዚህ ሆኜ ምንድነው ያለው? አንድ ቃል ሲናገር እንደዚህ አለ። በበሉ ቆይ ከምናገር ነው ይሄ ላሳየን። የትቢቱ ልክ የአፍህን ቃል እግዚአብሔር እንዲያከብርልህ ጭምር እኔ እፈልጋለሁ። ምን አለ? እኔን ሊያዋርደኝ የወጣ ጊዜ የተናገረው ቃል የሰራዊት ጌታ እግዚአብሔር ራሱን ያዋርደው አንድ ትልቅ ራእይ እግዚአብሔር አሳይቶኝ ያን የተፈጸመው እዚህ አልናገርም። የተናገርኳቸው ወንድሞች አሉ እዚህ። ምን አለ? የዛን ቀን እህቴ ሜርሲና ወንድሜ መሳይ ያንን ድምፅ ፐብሊክ ባደረጉት ቀን በሌላ አካውንት እያየሁት ነበር። እዛ ምን እንዳለ ስሙት። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ። ኦርቶዶክሳዊ አድርገህ አየው። አሁን በስካር ነው በስጋ ሙቀት የተነገረ ነው ወይስ በመንፈስ በእግዚአብሔር መንፈስ የተነገረ ነው? ቃል እንዳትረሳ። ጌታ እንደገና የህይወት ንስሐ ሰጥቶ እንኳን ብትመለስ ይሄንን ቪዲዮ ከፍቼ ነው እጠይቃለሁ። በጣም ብዙ ጥያቄዎች ምን ጠይቃለሁ። በጣም ብዙ ጥያቄዎች ምን ጠይቃለሁ። ለመመለስ ጌታ ካበቃህ ለመመለስ እግዚአብሔር እንዲራራልን እንጸልይልሃለን። ጌታ የመጣብን ቻሌንጅ አለ። አንገቴን ቆርጦ ሊጥለው እግዚአብሔር ህልም አሳየኝ። ይሄ እህቴ ሜርሲና ወንድሜ መሳይ ይህንን መርሃ ግብር ከማዘጋጃታቸውና ፐብሊክ ከማድረጋቸው ከ4 ቀን ነው ከ5 ቀን በፊት እግዚአብሔር በህልም በጣም ነው የሚናገረኝ። እሱ በያዘው ራሱ ባመጣው ሰይፍ ነው ራሱ ላይ ቅጣቱ የተሰጠው በህልም ሳይሆን እዚያ ያሉ የነገርኳቸው ወንድሞቼና እህቶቼ ገና ሳይፈጸም በፊት ፓስተሬ ምስክር ነው፣ ሚስቴ ምስክር ናት። እና ልክ እህቴ ሜርሲና መሳይ ጌታ እግዚአብሔር የዘመናቸውን ቁጥር ይባርክ።
እኔ ስሩልኝ ብዬ ሳላቸው ገንዘባቸውን አውጥተው ጊዜያቸውን ወስደው ያንን ሲያደርጉ ማፈሪያ ሁሉ ብሎ ነው የዛን ቀን ነው ገብቶ እና ምን አለ ላዋርደው ነበር የወጣሁትኝ ብሎ አለ። አንድ ቦታ ላይ አለ ኮሜንት የጻፍኩት የመጣብን ቻሌንጅ አለ። አዎ ከኛ ጋር ያለው ከእናንተ ውስጥ ካለው እንደሚበልጥ ማወቅ አለብህ። አንተ ጠጅህን ተግተህ በጽድቅ የሚኖረውን ሰው ልታዋርደው ነበር የመጣው። የሰራዊት ጌታ እግዚአብሔር ግን ባመጣው በራስ እጅ አዋረዳችሁ። በአብሮ አደጌ ሞት ላይ ቢሆንም ግን እንጸልይልሃለን፣ እንድትመለስ እንጸልይልሃለን። እንደዚህ ነው ክርስቶስ ሲቀጣህም እንደዚህ ነው የሚያደርግህ። ወደኋላ ተመልሰህ አፈር እንድትልስ ያደርግሃል። እና እንዲህ አይነት ቀልድ እንዲህ ነው የሚቀልድብሃል። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። የራሳቸው ኦርቶዶክሳውያን ፔጅ ባጭሩ መልእክቴ በዚህ ሰው እንደዚህ መሆን ጌታ ኢየሱስ በሚያውቀው ደስታችን አይደለም። ዓለም የ3 ወርና የ3 ቀን ፍቅር ነው የምታሳየህ። የእግዚአብሔር ልጅ ግን የዘላለም ፍቅር ነው ያሳየን። የዘላለም ፍቅር ነው የሰጠን። በዘላለም ፍቅር ነው የወደደን። በቤቱ ሆናችሁ ምክንያት ፈጥራችሁ ከቸርች ለመቅረት የምትፈልጉ ሰዎች ፓስተሩ እንደዛ ብሎ እንደዛ አሉና ሽማግሌዎቹ በዛ አሉና ኳየር ውስጥ ያለችው ሴትዮ ነደፈች ብለሽ ምክንያት ፈልጋችሁ ወደ ኋላ ለመመለስ የምትፈልጉ ሰዎች ከዚህ ሰው ተማሩ። ያው አምቡላ ጠጁን ሲጠጣ ነው የተገኘው። እዚህም ሆኖ ያስቸገረው ነገር አልቆረጠ ያለው ነገር እሱ ነበር። ተደብቆ ይጠጣል። ተደብቃችሁ የምትጠጡ ጴንጤዎች ለምን በግልጽ ወጣ አጠጣ? በግልጽ ወጣና ጠጣ። መጠጣት ትችላለህ እኮ ነው ብለን ምንድን የደብረ ብርሃን አረቄ፣ የደንበጫ አረቄ እያልክ የአርሲ አረቄ፣ የወላይታ አረቄ እያልክ መጠጣት ትችላለህ። እትብታችሁ ገና ያልተቆረጠላችሁ ማለት ነው። ከክርስቶስ እቅፍ ስትወጣ ዓለም እንደዚህ ሰይጣን እንደዚህ ቀልድባለ። የኦርቶዶክሳውያን ፔጅ ነው። አያሳዝንም? በሙሉ ወንጌል ቤተክርስቲያን ስርዓት ጌታን ያመልክ ነበር። ያልገባውን ኢየሱስን እሰብካለሁ ብሎ በየገበያው ሁሉ በጭቃ እየረገጠ መጽሐፍ ቅዱስ ይዞ ኢየሱስ ጌታ ነው እያለ ሲጮህ ነበር። ከኛ ጋራ አብረው ልክ እንደገባቸው አድርገው እዚህ ሲናገሩ የነበረ አንድ ቪዲዮ በቅርብ እያየው ነበር ያለሁት። ልክ ሳይገባህ ማለት ስትዘምሩ እንኳን ሳይገባህ አትዘምር፣ ካልገባህ አትዘምር ለጌታ። በቃ በመንፈስ የተነካ ይመስል ማለት ነው። ሃሌሉያ ሃሌሉያ ሳይገባህ ይኸው እዚህ On this day, እዚህ ጋር ኤፍ ያለ እህትየው አለች። ይኸው እዚህ ጋር ደምረው አገልጋይ ደምረው ያሬዶ አለ። እቺ እህት ታማ ለማሳከም ገንዘብ ያሰባስብ ነው ማለት ነው። እዚህም ጋር ዳይመንድ አለ። እዚህ ጋር ዳግዤ አለ። እዚህ ጋር ተመስገን አለ። እዩዋቸው ሳይገባቸው አዘማመሪ ይልኝ በመንፈስ ልባቸው የተቃጠለ በቃ ጌታ በጣም የጌታ ፍቅር በጣም የገባቸው ነው የሚመስሉት። አትወራጭ አልኩ። ገና ኪቦርድ ሲነካ እንትን የምትሉ በስጋና በመንፈስ መሆኑ በደንብ የሚያሳብቅብህ። አትወራጭ።
አይ ለዚህ ጋር አብረን ስንዘምር ነበር። ተመስገንን ይሁት እንዴት እንደሚያደርገው እዩት። አሁን ይሄ ሰውዬ በመንፈስ ተቃጥሎ የእግዚአብሔር ክብር በኃይል የወረደበት አይመስልም? እንዴት እንደሚያወራጨው ተመስገንን እዚህ ጋር ይሄኛውንም ይኸው ቆይ ይኸውልኝ ሁለቱን ኢየሱስ ሃሌሉያ የኛ ኢየሱስ ነው አንተ የኛ ኢየሱስ በአንተ ቃላት አታሳንሰው በአንተ ቃላት ትናንትና የመጣ በሰልባጅ የመጣ በስንዴ የመጣ ነው ሰማያትና ምድርም በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እግዚአብሔር ነው የሰራሃቸው ሰማይና በያይምሮ አይለኩም አንተማ ትልቅ ሰማይ የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይ የሰራ አንተማ ትልቅ ኢየሱስ ቢሆን እንደከምር አንተ ግን ታውቃለህ ሁሉንም አንተማ ትልቅ ሰማይ የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይ የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይ የሰራ አን እንደዚህ ስንሆን ያየ ስንቱ ነው እዚህ ጋር የጌታ ፍቅር የገባው ከራሱ ከኤርሚያስ ጀምሮ ዘማሪ ዳጊም አለ ዘማሪ ኤፍኤም አለ እህትየው መብራዊት አለች ያሬዶም አለ ሙዚሻ ደምረውም አለ ዳይመንድም አለ ተሜም አለ ያችመት አለች እዚህ በጣም ብዙ ሰው አብረው የሚሰሙ ነበሩ አሁን የተመስገንን እንደዚህ መወራጨት ያየ በቃ በጌታ ፍቅር የነደደ እሳት ራው ላይ የወረደበት አይመስልም ትልቅነቱ ገብቶት የጌታ ትልቅነት ገብቶት እንደዚህ ነው ያው አይቴስ የስማችን እዚሁት እንደዚህ ነው ብሎ አየ ከበጎች ጉባኤ ከጻድቃን ጉባኤ ተቀላቅሎ እዚህ እንደዚህ ሲል ኖረና ወጣና ግን አሁን ምን ይላል ሁለቱ ምን ይላሉ ጴንጤዎች የሚሰብኩት ኢየሱስ አውሬ ነው ጭራቅ ነው እያሉ መሳደብ ጀመሩ ማለት ነው ፍዳቸው ብዙ ነው እነሱንም ይሁን እነሱን መሰል የሆናችሁ ፍዳችሁ ብዙ ነው
እዚህ ጋር ምናልባት አይ ኤርሚ ይሄኛውም ባረቄ መንፈስ ነው ይሄኛውም ባረቄ መንፈስ ነው ብላችሁ ካላችሁኝ እስማማለሁ። አስቀድመውም እዚሁ እኛ ጋር ሆነው በዚህ ጉዳይ እንደሚቸገሩ በቅርብ የሚያውቋቸው ሰዎች ይናገሩ ነበር። ስለ ህይወት ድካም አይደለም የማወራው። ግን አሁን እንደዚህ ሲወራጭ ያየ የጌታ ትልቅነት የገባው አይመስልም። የፍቅሩ ብዛት፣ የቸርነቱን ብዛት፣ የጸጋውን ባለጠግነት ቀምሶ የተረዳ ያወቀ ንቅንቅ የማይል አይመስልም። እኔና አንቺ እንኳን እንደዚህ አንዘምር የሚታይሽ እህቴ በጻድቃን ጉባኤ ተሰብስበህ ሄደህ ቃለ ሕይወት ሙሉ ወንጌል መሰረ ክርስቶስ ብቻ በእኛ በወንጌላውያን አማኞች የምናምንባቸው ዲኖሚኔሽን እዛ ተቀላቅለህ አብለህ ስለዘመርክ ጻድቅ መስለህ ለሰዎች ትታይ ይሆናል። መበጠርቅን አይቀርም። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራዋል። ገለባውን ከስንዴ ከመለየቱ በፊት ራስህ ገለባ ሆነ ትለያለህ ማለት ነው። ያው የቀበሮ ባህታዊ አንተማ ትልቅ ነህ ይላል ከኛ ጎን ቁጭ ብለው ያ ትልቅ የሆነውን አንተማ ትልቅ ነህ ብለው እዚህ የዘመሩለትን ወጥተው አሁን ያፋቸው ልጋግ መጥረጊያ ጠጃቸውን ጠጥተው ጥምብዝ ብለው ወጥተው ይሰደባሉ። ሳትቀጡ አሁንም ራሱ ቅጣት ላይ ናቸው፣ ግን ሳይቀጡ አትቀሩ። ተቀላቅላልኩ አመተ ያው ኤርሚ ጋር እና ከዳጊ ጋር እዛ አገለግል ነበር። ቤካንም አውቀዋለሁ ቢኒንም አውቀዋለሁ ብለብተን የፈለከው እንኳን ዳጊና ቢኒ ቤካና ኤርሚያስ ስማቸው የሚታወቅ የማይታወቅ አይደለም። ማንንም ወቅ ለምን ሚካኤልን አታውቀው? የዘላለም ሕይወት አለ ወይ? የእግዚአብሔር ልጅ ታውቀዋለህ ወይ? የእግዚአብሔር ልጅ ታውቃለህ ወይ? እሱን ማወቅ የዘላለም ሕይወት ነው። ገናናውን የተፈራውን ትልቁን ጌታ ካወቀው አንተማ ትልቅ ነህ ብለህ ዘምረህለት ወርደህ ትልቁን ጌታ ከአርሴማ እኩል አነጻጽረህ አንተማ ትልቅ ነህ ብለው ባሉበት እኮ አንደበታቸው ነው ስዕል ነው የሰጧቸው ሲሄዱ ስዕል ለሚይዙት ስዕል ለሚጠጡት ጠጅ ነው የሰጧቸው። አቤት ዓለም እንደዚህ የምታደርገ ኦኬ እውነተኛ በቃ ንጥር ጽድት ያልክ ኦርቶዶክሳዊ መሆን እንዲታወቅ አምጥታ ቀርታ ትስጣለች። እስኪ እንግዲህ ወንድማችን ከጸበሉ ይድረስህ ብለው አምጥተው ቀርተው ይሰጡሃል። ነገሩ አምጥተው ቀርተውም ሳይሰጡት እሱ ራሱ የሚሄደው ለዛ ነው። ዓለም እንደዚህ የምታደርገ ጠጅ የብዙ ሰው ችግር እኮ ይሄ ነው። የእግዚአብሔር ቤት ውስጥ ቁጭ ብላችሁ ተው ውስጥ ባሉ ለምን ነው የምናገረው? እናገራለሁ። አየህ በእግዚአብሔር መንግስት ውስጥ ከኛ ጋር ሆነው የነበሩት ከኛ ጋር አብረው አንተማ ትልቅ ነህ ብለው ሲሉ በጣም ነው የሚያምር። ግን እንደዚህ ነበር የተጠመዱት ከኛ ጋር። እንዲህ አይነት አጠማመድ የለም ወንድምዬ። ዳጊ እንደዚህ ተጠምዶ ከሆነ በእግዚአብሔር መንግስት ውስጥ ደምረው እንደዚህ ነበር የተጠመደው። ኤርሚያስ እንደዚህ ከሆነ ተጠምዶ የነበረው ተመስገን እንደዚህ ነው የተጠመደው በእግዚአብሔር መንግስት ውስጥ ሊያርሱ ማለት ነው። እንደዚህ ነበር የተጠመዱት። እንዲህ አይነት አጠማመድ አለ በእግዚአብሔር መንግስት ውስጥ። ምስራቅና ምዕራብ ታያለህ አይደል? ያው በአንድ በእግዚአብሔር መንግስት ውስጥ እያረስን እየሰራን እያገለገል ነው ይላል። መቼ አገልግለው ታውቃለህ? በጽድቅ አታገለግል። በእውነተኛ አጠማመድ መቼ ተጠመድክ? ስትጠመድ እንደዚህ የተጠመድከው። እኔ ገበሬ ነኝ። ገበሬ ማለት ቆንጅዬ ገበሬ ማለት ነው። እረኛ ነኝ፣ ገበሬ ነኝ። እንደዚህ አይነት አጠማመድ የለም። ይሄ ሞፈር ይባላል። ይሄ ቀንበር ይባላል። ይሄ በዚህ ጋር የምታዩት ማነቆ እንጨቱ አለ እና ደግሞ ጠፍሩ ደግሞ አለ። እዚህ መካከል ላይ ምራን የሚባል ነገር አለ። እዛ ውስጥ ደግሞ ሞፈሩ ከገባ በኋላ የምናስገባባት ጥቅርት ትባላለች አለች ማለት ነው።
ቆንጆ ገበሬ ነኝ ያልኩሽ። ወደ ኋላ ስቴጅ እርፍ አለ። ከእርፉ ላይ ድግር የሚባል ከስራ አለ። ከዛ ማረሻ አለ። ከዛ ወገል አለ። ወገሉ ላይ ደግሞ የሚታሰርበት ደግሞ የሆነ ገመድ አለ። አብሮ ወገል ነው ተብሎ የሚባለው ከብረት የተሰራ ነው እና ገመድ በገመድም በመጫኛኛ በጠፍር ነበር የምናደርገው። ወገል ይባላል፣ እርፍ ይባላል። ይሄንን ሁሉ ጌታ ኢየሱስ ክርስቶስ አውርቷል። ስለ በሮች አውርቷል፣ ስለ እርሻ አውርቷል፣ ስለ ቀንበር አውርቷል፣ ስለ ሞፈር አውርቷል፣ ስለ እርፍ አውርቷል፣ ስለ ማርሻ አውርቷል፣ ስለ መንሻ አውርቷል፣ ስለ አውድማ አውርቷል፣ ስለ እንክርዳድ አውርቷል፣ ስለ ስንዴ አውርቷል። እኔን ገበሬውን ጠይቄ በደንብ ይገባል። ኦኬ ወንጌል በሙሉ በእነዚህ ነው። በዚህ ጋር ባሉት ነገሮች ላይ የተጻፈው እንዲህ ነው የተጠመርነው። አንዳንዶቹ እንደዚህ ነው የተጠመርነው። ይኸውልህ ኤርምዬ ጌታ ይባርክ የኔ ወንድም ዳግሻ እንደው ቃል እኮ ደስ ስትል ድሙሽሙሽ ያልክ ምናምን ነገር ብሎ ይላል። ግን እንዲህ ነው የተጠመዱት መጣው እኛ ጋር። ከዛ የኛ ወደዚህ ሲሄድ የኛ ወደዚህ ሄድላት። ከዛ በራሳቸው መንገድ ይሄዳሉ ማለት ነው። ሲሄዱ እያዘንን እያለቀስን እንሸኛቸዋለን። እንዴት ነው የተጠመርከው? በእግዚአብሔር መንግስት ሲጀምር እንዴት ነው የተጠራኸው? እንዴት ነው የተጠራ ነው? ለጠራን ጌታ በጽድቅ እየኖርንለት ነው። በጽድቅ እንድንኖር ጌታ እንዲረዳን እየጸለይን ነው። በእግዚአብሔር ፊት አቅም ጉልበት እንዲሆነን፣ ጸጋ ጉልበት እንዲሆነን ይመጣና ኢየሱስ ጌታ ነው ያለው ሁሉ አብሮን የተጠመደ መስሎት ከዚህ እኮ አልኩ ከዚህ ዝማሬ ውስጥ ከዚህ ዝማሬ ውስጥ እኛ አየህ በመንፈስ ተነክተው መስለውን ነገሩ የምር መስሎን ለካ እየፎገርከን ነው። ለካ ጌታንም ጭምር እየፎገርከው ነው። በወጣቶቹ በዘመንኞቹ አነጋገር ያው እንግዲህ አለ አይደል አንዳንዴ እያልከው ነው። ኢየሱስንም ልባቸው ሳይነካ ልባቸው የተነካ ይመስላሉ። እውነተኛ አምልኮ የገባቸው ይመስላሉ። ዝማሬ በሚነሳ ሳለ እንደ ዘማሪ ዳጊ አይነቱን ማይክ ተቀበለው ራሱ እነሱ ሊቀጥሉት የሚፈልጉ አይነት ነው የሚመስሉት። ልባቸው ግን የዛን ያህል አይታመንም። እኔ አሁን እዚህ ውስጥ ላላችሁ ሰዎች ነው የምናገረው። እዚህ እኛ ቤት ውስጥ ሆናችሁ አታስመስሉ። አታስመስል እኮ ነው ብየምልህ። ለምን ካልሆነ ውልቅ ብለህ ሄደህ ያላበው ቢራ ሜታ ቢራ በደሌ ቢራ እያልክ ለምን አጠጣ? በቃ ውልቅ ማለት አለብን። መልሰን እናገኝና ወንጌል ሰብከን ወደ ጌታ ትመጣለህ። በአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ አዳነን ብሎ በሚለው አዳዳን ንጉሱ እንዲያድንህ እውነተኛ ልብህን እንዲነካው እንጸልይላለን። ወንጌልም እነግራለን። ቆጭ ብሎ በቃ እቺ በጣም ነው የገባት ተብላ እንድትባለው ነው። ጉባኤ መካከል ስትወራጭ ያዟት ተብላ በስንተኛው 3 ወር ምናምን 4 ወር ሳይሞላት ሄዳ እኔ የመናፍቃኑ ኢየሱስ የሚባለው ከአጋንንት ነው ብለው ምስክርነት ብሎ የሚል ይሰጡላል ማለት ነው። እዚህ ግን አንተማ ትልቅ ነህ ሰማይን የሰራ እያለ እግዚአብሔር በሰዎች ልጆች ላይ በእኔም ላይ በእናንተም ላይ ቢፈርድ ጻድቅ ነው እኮ ብዬ ማለት ወንድሜ፣ ቢገለን እንኳን ጻድቅ ነው። በአፍ ቃል በአፋችን ቃል እግዚአብሔር ጻድቅ ነው። አስመሳይ ጴንጤ እንዴት ያስተላል! እንዴት ይቀፋል እኮ አልኩ። ክብር ነክቶት መንፈስ ወርዶበት የሚሆን አይመስልም።
በጣም ይገርማል። ሃሌሉያ ኢየሱስ ሃሌሉያ። የኛ ኢየሱስ ነው አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። በአንተ ቃላት ትናንትና የመጣ በሰልባጅ የመጣ በስንዴ የመጣ አትለው። ይኸው አሁን ራሱ አሜን አሜን የሚለው ሰው ሄዶ አሳንሰው። እኔ ለምን እንደው እዚህ ጋር ግን እንደዚህ ብዬ ተናገርኩት አልገባኝም። እሱ ስለምንድን ነው አሜን ብሎ ያለው? አሁን ሄዶ የጴንጤ ኢየሱስ በሰልባጅ የመጣ ሰይጣን ነው እያለ ሲሰድበው ይውላል። አየ መዝሙሩም ሳይገባው ነው የሚወራጨው። የምናገረውም ገብቶት አይደለም አሜን ብሎ የሚለው። ሰማያትና ምድርም በውስጡ ያሉ ጉበኔ ያለ ኦሮሞ ወገኔ እውነቱን ነው። ጉበኔ አለ መቃጠል። ፍጥረታት ካለመኖር ወደ መኖር ያመጣ እግዚአብሔር ነው። የሰራሃቸው ሰማይና በእኛ አይምሮ አይለኩም። አንተማ ትልቅ ሰማይን የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይን የሰራ አንተማ ትልቅ ተኩላ ከበጎች መካከል ተገኝቶ ሲያሸበሽብ ማለት ነው። ሌላ ምንም ልል አልችልም። ተኩላ ከበጎች መካከል ተገኝቶ ሲወራጭው ጥርሱን አግጥጦ አይኑን አፍጥጦ ማለት ነው። አሁን እዚህ ውስጥ ማን ነው የጌታ ክብር ነክቶት በእውነት እየዘመረ ያለ ተብሎ ቢባል ማን ነው የሚባለው? ተሜ ነው። ዳጊን አይተዋል? የለም። ቪዲዮንም አልከፈተም። ይዘምር አይዘምር የምናውቀው ነገር የለም። ኤፊንዚ አይተዋል? እየዘመረ ነው ቪዲዮ ከፍቶ። ኤርሚምዚ ቪዲዮ ከፍቶ። ማን ነው ግን አሁን በመንፈስ በጣም የተረካ የሚመስል? ወይኔ የቀበሮ ባህታዊ አሁን ምን እያሉ ነው የሚሰድቡት? ጌታን ምን እያሉ ነው የሚናገሩት? ጨርሻለሁ። ወደ ዋና ጉዳያችን እንገባለን። የመጣ በስንዴ የመጣ አትለው። ሰማያትና ምድርም በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እግዚአብሔር ነው። የሰራሃቸው ሰማይና 2023 ላይ ልብ በሉ በያይምሮ አይለኩም። አንተማ ትልቅ ሰማይን የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይን የሰራ አንተማ ትልቅ ምድርን ያጸና እንናፍቃለን በእግዚአብሔር መንግስት ውስጥ ከእንደገና ልናያችሁ። ምንም እንኳን ያደረጋችሁት ነገር በጌታ ላይ የተናገራችሁት ነገር ዕለት ዕለት ስንሰማ ቢያሳዝነንም እናንተን ወንድምነት ብለን መጥራታችን እስክንጸጸት ድረስ
የተነሳችሁት በእኔ ላይ ቢሆን ባልከፋ ነበር። በዳጊ ላይ ቢሆን ቀለጣጥማችሁ ብትሰድቡት ዳጊን፣ ቀለጣጥማችሁ ብትሰድቡት ቤካን፣ እኔም ብትሰድቡኝ ቢኒም ብትሰድቡ ማንም ብትሰድቡ ባልከፋ ነበር። የተቀደሳችሁበትን የዳናችሁበትን ቅዱሱን ደም አክፋፍታችሁ ነው ሄዳችሁት። ዛሬ በእነዚህ ሰዎች አፍ እንደዚህ ተብሎ ከኛ መካከል ሆነው የዘመሩለት አንተማ ትልቅ ነህ ብለው ያሉት እዛ ሄደው ግን የጴንጤዎች ኢየሱስ ሰይጣን ነው እያሉ ነው እየተናገሩ ያሉት። እዩ የሰው ልጆችን ድፍረትና የኃጢአታቸውን ጣሪያ የትዕቢታችን ጥግ የት ድረስ እንደሚሄድ እግዚአብሔር ምሕረት ያደርግለት። ለዚህ ነው ሰይጣን በሄደበት ክብር አልሆነለትም። በሄደበት ምን አልሆነለትም? ክብር አልሆነለትም። ዓለምን ወደህ ወጥተህ ጌታን ክደህ ዓለምን ወደህ ትተህ ሄደህ ክብር አይሆንልህም። በፍጹም ክብር አይሆንላችሁም። በፍጹም እኮ ነው ብዬ ክብር አይሆንልህም። ትዋረዳለህ። በራስህ ወንድሞቼ ብሎ ባላቸው ሰዎች እጅ እንደዚህ ሰይጣን ያዋርዳል። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ አለቅ። ጌታ ግን ለ3 ወር አልነበረም ካንተ ጋር ሊሆን የጠራህ። ዓለምና በእሷ ውስጥ ያለውን በቅልውጥ አይነ ወደህ የዳንክበትን ጸጋ አክፋፍተህ የተቀደስክበትን ደም እንደ ርኩስ ነገር ቆጥረህ መጽሐፍ ቅዱስ ባያስክበት እጅህ ንስሐ ግቡ ብለህ ሳይገባ ሚሁን ገብቶ ስትሰብክበት በነበረው አንደበትህ ዛሬ ጠጅ አምቡላ ትጠጣለህ። ይሄ ነበረ የፈለከው፣ ይሄን ነበር መጽሐፍ ምን ይናገራል? የጌታ በእግዚአብሔር መንፈስ እናገራለሁ። ምን ይናገራል? እስራኤል ምን ይናገራታል? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ይላታል። አሁንስ የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስን ውሃ ትጠጭ ዘንድ በአሶር መንገድ ምን ጉዳይ አለሽ? ክፋትሽ ይዘልፍሻል ይላታል። በክፋትሽ እግዚአብሔር ይዘልፍሻል ይላታል። ቴንክ ዩ ሎርድ ቴንክ ዩ አባት። ምን ልታረጉ ነው የምትሄዱት? አላችሁ እዚህ ቤት ውስጥ ቁጭ ብላችሁ በማባበል ቃል ለመቀመጥ የምትፈልጉ ሰዎች ያው ቁጥር 18 ምዕራፍ 2 ቁጥር 18 አምላኬ ወደ መንፈስ የሚያመጣውን ቃል እናገራለሁ። ምን ይላል? በውኑ እስራኤል ባሪያ ነውን ይላል። በጌታ ቤት የነበራችሁ ሰዎች ዛሬ ወደ ዓለም የተመለሳችሁ ይህንን አስቡ። ባሪያ ነውን እስራኤል? አይደለም። ያው ጥያቄ ምልክት ጠይቆናል ጌታ መንፈስ ቅዱስ። አይደለም። ወይስ የቤት ውላጅ ነውን? ልጅ ነው ወይ እያለ ነው። መልሱ አዎ ልጅ ነው እስራኤል። ልጅ ነው። ታዲያ እንደማለት ነው። ስለምን ብዝበዛ ሆነ ይላል ጥያቄ ምልክት። ባሪያ ካልሆነ ልጅ ከሆነ ለምን ለብዝበዛ ሆነ እያለ ለምን ተበዘበዘ? ለምን ተነወረ? ለምን አላገጡበት? ያው እዚሁ ቀጥሎ ይናገራል። ቴንኪዩ መንፈስ ቅዱስ። ናትዬ ቆይ አንዴ ፕሊስ። የአንበሳ ደቦሎች በእርሱ ላይ ያገሱ፣ ድምፃቸውንም ሰጡ፣ ምድሩንም ባድማ አደረጉ፣ ከተሞቹንም አቃጠሉ፣ የሚቀበጥባቸውም የለ ካለ በኋላ የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽም። ለምን? ማን ነው ያላገጠባት በእስራኤል ላይ? የሜምፎስቴና የጣፍናስ እነማን ናቸው? ሜምፎስቴና ጣፍናስ በግብፅ አውራጃ ውስጥ ያሉ ሜጊዶል፣ ጣፍናስ፣ ሜምፎስቴ የሚባሉ አውራጃዎች አሏት ግብፅ። በነቢዩ በኤርምያስ ዘመን በዚያ ዘመን ነበረ። የዛሬ 2600 ዓመት አካባቢ ማለት ነው። አላገጡብሽ እኮ ዓለም አላገጠችብህ። ግብፃውያን አላገጡብሽ። ለምን ነው እንደዚህ የሆነብሽ? የሜምፎስቴና የጣፍናስ ልጆች እኮ አስነወሩህ። ዓለም እኮ አስነወረችህ። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን ይላል እግዚአብሔር አምላክሽ ይላል። አዎ በቃ ይኸው ነው መልእክቱ። ደምረው ተመስገን። ሌሎች በእግዚአብሔር መንግስት ውስጥ የነበራችሁ ሰዎች ይህ ሁሉ የሆነብሽ
እኔን ስለተውሽ አይደለምን? ጥያቄ ምልክት። መልሱ አዎ። እስራኤል የሜምፎስቴና የጣፍናስ ልጆች ግብፃውያን ያስነወሯት ያላገጡባት ያህዌን ትታ ነው። ኢየሱስን ስትታይ እህቴ እዚህ ውስጥ ያላችሁ በልዑሉ በጌታ በመንፈስ ቅዱስ ኃይል ነው የምነግራችሁ። ስትታዩ ጌታ ትተሽው ስትሄጂ ዓለም ያላግጥብሻል። ዓለም ታስነውርሃለች፣ ታስነውርሻለች። ክብር አይሆንላችሁም፣ ትዋረዳላችሁ። ሞታችሁም እንኳን አያምርም። የሞት ማማር ማለት በክርስቶስ ኢየሱስ አምኖ መሞት ማለት ነው። ሞተ የሚያምረው የውሻ ሞት ነው የምትሞቱት። ሰማያዊን ክብር ቀምሰህ ከመንፈስ ቅዱስ ተካፋይ ሆነህ አምላኬ ካለ በኋላ አሁንስ የሺዎርን ውሃ ትጠጭ ዘንድ ቅድም ያልኳችሁ ማለት ነው። ይሄ ግብፅ ውስጥ ያለው ወንዝ ነው። የሺዎርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? ምንድነው ጉዳይሽ? እዛ አካባቢ ላይ የምትሄጅበት 18 ጊዜ ወደ ግብፅ መለስ ቀና ወጣ ገባ የምትይው ምን እያረግሽ ነው እያላት ነው። ምን ጉዳይ አለሽ ወደ ግብፅ? ምን ጉዳይ አለ አንተ ወደ ዓለም? ምን ጉዳይ አለህ? የጽዮን ተጓዥ ነኝ ብለህ መንገዴ ከመንገድ ጋር ይሁን ብለህ የእግዚአብሔር ልጅ ኢየሱስ ጌታ ሆይ ጨርቅህን ይዤ ከተላለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ልኑር ተጥዬ ብለህ አብረህ ዘምረህ ከዶክተር ዘማሪ ደረጀ ከበደ ከኛ ጋር አብረህ ምን ታደርጋለህ? አሁን በግብፅ መንገድ ምን ታደርጊያለሽ አንቺ? በግብፅ መንገድ አላችሁ የግብፅ መንገድ የተከተላችሁ ማለት ነው። የሺዎርን ውሃ ልትጠጡ ከግብፅ ከዓለም ወንዞች ቀርታችሁ ልትጠጡ ከዛ ልትረኩ ማለት ነው። ድርቀት ነው በህይወት የሚሆነው። የህይወት ምንጭ ውሃ የሆነው እግዚአብሔር ልጅ ኢየሱስ እዚህ ፈልቆልስ አለ። ጌታ እዚህ ክፍል ላይ ሲናገር አስቀድመው እኔን የህይወት ውሃ ምንጭ ተውኝ እኮ ነው ብሎ የሚለው ጌታ። አስቀድመው የህይወት ውሃ ምንጭ ተውኝ፣ እኔን የህይወት ውሃ ምንጭ ሆንኩትን ተውኝ የሚለው በእውኑ አማልክት ያልሆኑት አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ ይላል። ህዝቤ ክብሩን በማይረባ ነገር፣ ኢየሱስም በጠጅ ለውጦ እንደነደምረው አይነት በመጠጥ ሌላ ምንም ፈልገው አይደለም ሄዱት ወንድሜ። ወይ ምንዝርና ነው ወይ መጠጥ ነው። ይሄውን የምታገኛቸው በየጠጅ ቤት ነው። ለማይረባ ነገር ኢየሱስ ይለወጣል ወንድሜ። ለማይረባ ነገር ለውጧል። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለት ክፉ ነገሮችን አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱትን ጉድጓዶች ውሃ ይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩ። እግዚአብሔርን የሕያው ምንጭ ክርስቶስን እሱን ትተህ የት ሄደልህ? ከግብፅ ከሺዎር ውሃ ልትጠጣ። የሕይወት ውሃ ምንጭን ጌታን ትተው የሺዎርን ውሃ ለመጠጣት በግብፅ መንገድ። የኤፍራጥንስ ውሃ ትጠጭ ዘንድ በአሶር መንገድ ምን ጉዳይ አለሽ? አንዴ ወደ ግብፅ አንዴ ወደ አሶር ይበራሉ። ክፋትሽ ይገስጽሻል፣ ክዳትሽ ይዘልፍሻል። አምላክሽንም እግዚአብሔርን የተውሽ እኔን መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ፣ ተመልከች ይላል የሰራዊት ጌታ እግዚአብሔር። ክፋትሽ ምን ይልሻል? ይገስጽሻል። ኦኬ። የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽ። ኦኬ። ያው የሜምፎስቴና የጣፍናስ ልጆች ሲያላግጡብህ እንደዚህ ነው የሚያደርጉ ማለት ነው። ያው ኦርቶዶክሳውያን እኔ ህብረታችሁ በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ ሲያላግጡብን እንደዚህ ያደርጋሉ። ለፈስ እስራኤልም ላይ ልክ እንደ ግብፃውያን እንደዚህ ያላገጡባት ቅድም ያነበብኩት ማለት ነው። ከኢየሱስ ርቀህ ስትሄድ
መጣ ከመናፍቃን ቤት የ20 ዓመት ፓስተር፣ የ90 ዓመት ፓስተር፣ የ40 ዓመት ፓስተር ብለው ያጨበጭቡልሃል። በጭብጨባው ሙቀት አንተ የሰማይ የምድሩን ውሸት ትናገራለህ። ለ3 ወር ጠላውንም አምቡላውንም ይጋብዘዋል። ከዛ በኋላ ትተው ይሄዳሉ። ከዛስ በጠጁ አንጎበር ውስጥ ተኝተ ስትነቃ እንደዚህ ያላግጡባል። የጣፍናስና የሜምፎስቴ ልጆች አስነወሩሽ፣ ደምረው አላገጡብሽ። ይኸው ይሄ ማለት ሜምፎስቴና ጣፍናስ ሜጊዶል 3 አውራጃዎች ትልልቅ አውራጃዎች ነበሯት በኤርሚያስ ዘመን። በሜጊዶል እና በጣፍናስ በሜምፎስቴ አውራጃዎች ላይ እሳትን እሰዳለሁ ብሎ ጌታ የተናገረበት የብሉይ ኪዳን መጽሐፍት የምታጠኑ ከሆነ እያነበባችሁ እያጠናችሁ ከሆነ ማለት ነው። አስነወሩሽ፣ ከዛስ አላገጡብሽም። ካስነወሯት በኋላ ነው ያላገጡባት። ማኑ ካስነካህ በኋላ ዓለም ያላግጥብሃል ባንተ ላይ ልክ አሁን እንደሚያላገጡበት ማለት ነው። አያሳዝንም? ወንድምነት ሳይገባችሁ እንደገባችሁ የምትሆኑ ወንድሞቼ ናቶቼ እረፉ። ኢየሱስ ሳይገባህ እንደገባህ መስለህ የምትከታይ እህቴ እረፊ ነው ብዬ የምልሽ። ጌታ ኢየሱስ ክርስቶስ ምስክር ነው። እረፊ፣ አይበጅሽም። ልብሽም ፈትሺ። በርግጥ ልብሽ በጌታ ይታመናል ወይ? ማለት ጌታ ኢየሱስን በርግጥ ትወዱታላችሁ ወይ? በርግጥ ትወዳዋለህ ወይ? በርግጥ እወዳዋለሁ ወይ? እኔ ራሳችንን መጠየቅ አለብን። ልባችንን መፈተሽ አለብን። ትናንት ትተን የወጣኑን ዓለም እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድንመለከት የሚያደርግ መንፈስ እየታገላችሁ ይሆን? ለትግሉስ ምላሽ እጅ መስጠት ነው ወይስ ጸንቶ መቆም? ይህን ቪዲዮ ሳየው ልቤ ለሁለት ነው የተከፈለው። አሳዘነኝም አሳቀኝም። ያሳቀኝ የሰው ልጅ አለማስተዋልና እግዚአብሔር የሰጠውን ክብር አለማወቅ። ኢየሱስን እኮ ስትተው ከአብ ክብር እኮ ነው የምትጎድለው። አብረውን እንደዚህ ይዘምሩ ነበር ማለት ነው። ሆይ 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 ነው። እነሱ ናቸው በመንፈስ የተነኩ የሚመስሉት ፋዘር ሲዘምሩ። ይሄ ሁሉ ሳይመጣ በተለይ ለተመስገን ከ5 ጊዜ በላይ ደውዬ ነግሬው ነበር። በቃ ሰው መጨረሻ ልሳንን ላይ በመንፈስ ቅዱስ ሲያላግጥ አንድ ቪዲዮ ላይቭ ከፍቶ አየሁትኝ። የዛን ቀን ውስጤ የተሰማኝን ነገር ልነግራችሁ አልችልም። በቃ ይህ ሰው ለህይወት የሚሆን ንስሐን አግኝቶ እንኳን ዳግም መመለስ እስከማይችል ድረስ ሊጠፋ እንደሚችል አሰብኩ። ጌታ ኢየሱስ ምስክሬ። ደወልኩለት። በጌታ ቤት ነው ያለው። ያኔ ነኝ ነው ብሎ የሚለው ላይቭ ከፍቶ እነ ኤፊን እነ ዶክተር ሻውልን ሙልጭ አድርጎ ጠብር ግፍ እያደርጎ አቶ ሻውል እያለ ነበር ይጠራው የነበረው። ተው እባክህ አልኩትኝ። ተው እባክህ፣ ይህ ሰው የተማረ ሰው ነው፣ ወንድማችን ነው። አብሮን ስለዋለ አታቅልለው። ተው ተሜ ተው አልኩት። ተው ይቅርብህ። አቶ ሻውል እኔን ዶክተር በሉኝ ብሎ እሱን ዶክተር እያስባለ እሱ ግን አቶ ሻውል እያለ ይጠራው ነበር። ታውቃለህ፣ ለአንደበቱ እንኳን አይጠነቀቅም።
ኤፍሬምን የሚሰድበው ስድብ ልነግራችሁ አልችልም። ተው ግድ የለህም ተሜ እንዲህ አይደለም፣ ሁሉንም በትዕግስት ነው እሰማሃለሁ፣ እሺ እሰማሃለሁ ምናምን ነገር እያለ ከ5 ጊዜ በላይ ደወልኩለት በውስጥ መስመር። በተለይ አንድ ሌሊት አስታውሳለሁ መንፈስ ቅዱስ ላይ በልሳን ጸልያለሁ ብሎ እኔ ጋር እኩለ ሌሊት ነው ልንተኛ ከሚስቴ ጋር ወደ አልጋ እየገባው እያለው ድንገት ሜሴጅ ሰው ስልክ ደወለልኝ መሰለኝ። እንደዛ ሲገባ እሱ ኖቲፊኬሽን ገባ። ገና እየገባ ነበር፣ ብዙም አልቆየም። ጋዲሳ የሚባለው ነው ማን ነው እሱ ነበር እና ገብቶ ለኛ አለ። ለምን የዛ ሌሊት ቢያልፈኝ ደስ ባለኝ ነበር። እኛ ጴንጤዎች ነን እና እኔ በልሳን ጸልያለሁ፣ ግን ይሄ በልሳን የምጸልየው የማልሳን እንደሆነ ግን አላቅም አለ። የት ልግባ ወንድሞች እናቶች አልኩ። ተመስገን ነው እንደዚህ ብሎ የሚለው ብዬ እንደገና ማጣራት ማማ ተመስገን ነው ይሄ ላይቭ ላይ ማየው ምናምን ብዬ ስላት አዎ አለች። ደንግጬ ማለት ነው። እና ጋዲሳ ናስኪ ንገረን፣ እኔ ውስጥ ያለው ልሳን ምን እንደሆነ እንድትነግረኝ እፈልጋለሁ ብሎ አለው። ይታይ እንዲህ አይነት ሰዎች በጌታ ልለምናችሁ ከኔ ዙሪያ ቶሎ ሂዱልኝ፣ እንዳታሳምሙ፣ እኔም እናንተን እንዳላሳዝን ቶሎ ከስሬ ሂድልኝ። የሚጸልየውን የልሳን ስጦታ ተቀብያለሁ ብሎ ያለው ጋዲሳ እንዲመረምርለት። እሺ ጋድዬ ምን ትላለህ በዚህ ጉዳይ ላይ? እኔ አሁን በልሳን ጸልያለሁ ግን አላውቀውም እና እስኪ አንተ ንገረኝ በደንብ ተንተን አድርገህ ዘርዘር አድርገህ ብሎ ሲል በቃ ገባኝ። በጸጋ ስጦታ ላይ የምትላገዱ የምትቀልዱ፣ በእግዚአብሔር ልጅ ሞት ላይ የምትቀልዱ ሰዎች ሳትቀጡ አትቀሩ። መቅኖ ነው የምትቀሩት አልኩ። መቅኖ በአገሬ አባባል እንደሚባል መቅኖ በቃ እንደዚሁ እርቃንህን ነው የምትቀሩ። ታወራለህ፣ ሞገስ አልባ ነው የሚያደርገው እግዚአብሔር። ክብሩ አብሮ አይኖርም። እና ያኛው እንዴት እንደሚቀልድ ልነግርህ አልችልም። ምን ፕሮቴስታንት የምትባሉት እኮ በሙሉ እኮ አጋንንት ልሳን የተሞላችሁት እያለ የራሳችን ወንድምነት የሚለን ሰውዬ አቶ ሻውል እያለ ያለ ስሙ በመጥራት ተው እያልኩ እየነገርኩት ኤፍሬምን ጠንብርኩሱን እያወጣ እየተሳደበ፣ ዳጊን ጠንብርኩሱን፣ እብራዊትን ጠንብርኩሷን እያወጣ እየተሳደበ ተው እያልኩትኝ ሄዶ ገባበት። አልደወለልኝም ብሎ አይልም። መጨረሻ ኤፍሬምን ቀጥቅጦ በስድብ ማለት ምንም ሳያደርገው ዘማሪ ዳጊን ወርዶበት ዶክተር ሻወልንማ ጨፍጭፎ አልኩ። አቶ ወይዘሮ ምናምን ነገር እያሉ ዶክተር ደግሞ ጸጥ እያየ ጸጥ ጌታ ትዕግስቱን ሰጥቶት ማለት ነው። እኔ እዚህ ተውለዋለሁኝ። መጨረሻ ላይ እነሱም ብሎ ሲያቅተው መንፈስ ቅዱስ ላይ መጣ። ቤቱን ከፍቶ እሱም ማሰደብ ጀመረ። ደውዬ ነገርኩትኝ። እኔ እናንተ ዛሬ እናበቃለን አልኩት። ኤርሚ ብለህ ስልኬ ላይ እንዳትደውል። አይ ልዝጋው እንዴ ኤርሚ ልዝጋው እንዴ እግዚአብሔር ሰው አንተን ማሳዘን አልፈልግም ምናምን። ዘጋውም አልዘጋውም አንተ አልኩት። በቃ ተንቀጠቀጥኩኝ፣ ማወራ ወጣው። ምክንያቱም በልሳን የምጸልየው እኔ፣ አንቺ በልሳን የምጸልየው እህቴ እንዴት ነው ሄደሽ የማያምን ሰውን የምትጠይቂው? ብርሃን ያልበራለትን ሰው ሄደ እንዴት ነው በልሳን የልሳን ስጦታን የምጠይቀው? ተንቀጠቀጥኩ አልኩ። ምክንያቱም እኔ በልሳን ጸልያለሁ። ውስጤን በቃ ነደደብኝ አልኩ። ተቃጠልኩ። አይ ቲንክ የተኛውም አይመስለኝም። አቃተኝ። በእግዚአብሔር ፊት ወደ ሳሎን መጥቼ ተደፋሁኝ። ከአልጋዬ ወጥቼ በጣም አለቀስኩኝ። ጸጋ ስጦታን አትንኩ ወንድሞች እናቶች፣ ጌታን አትንኩ። አልገባም ማለት አልገባም ነው። ፕሊዝ
አትንኩ። የማይነካ ነገር ስትነኩ ራሱ እግዚአብሔር አልኩ ሞገስ አልባ አድርጎ ለህይወት የሚሆን ንስሐን ይከለክልሃል። ራሱ ጌታ መንፈስ ቅዱስ እንደ ፍቃዱ ምክር ማለት ነው። ለህይወት ንስሐን ሰጠህ ማለት ከለከለህ ማለት ብራዘር ዳግም እንኳን ኃጢአት አይሰራ የለም። ከነዛው ኃጢአት ትሞታለህ፣ ወደ ዘላለም ሞት ወደ ገሃነመ እሳት ትጣላለህ። አትጠራጠር። የፈለከው ቴዎሎጂያን ጋይድ መንፈስ ቅዱስን ሰድበህ የኃጢአት ስርየትን በኢየሱስ ክርስቶስ ደም አታገኘውም። ለምን? ለኃጢአት ስርየት የሚሆነውን ንስሐን የሚሰጥህ ራሱ መንፈስ ቅዱስ ነው። ያንን ንስሐ ይከለክልሃል ማለት ነው። ከዛ አንገተ ደንዳና ልበ ደንዳና ሆነ ትቀራለህ። እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ ሰጣቸው ይላል። እሱን የንስሐ ዕድል አይሰጥህም። እንደተራገምክ እንደተሳደብክ ቅዱሱ ጌታ እንዳሳዘንከው መንፈስ ቅዱስን እንዳሳዘንከው ለቤዛ ቀን የታተምክበትን ቅዱስን የእግዚአብሔር መንፈስ አታሳዝኑት እንዳልክ እያሳዘንከው እያስመረርከው እያስቆጣው ከእሱ ጋር ተጣልተ ፍጻሜ ሲያበቃ የትኛውም ቴዎሎጂ እኮ አልኩ የትኛውም የመጽሐፍ ቅዱስ ክፍል ጥቅስ ይጥቀስ አንተ ይህንን ጸጋና ይህንን የእግዚአብሔርን ክብር የእግዚአብሔር መንፈስ አሳዝነ የምትገባበት መንግስተ ሰማያት የለም። ምክንያቱስ በራስ ላይ የዘላለም ህይወት እንዳይኖር ፈርደህ ከማትጣላው ጋር ተጣልተሃል። የማትችለውን ክንድ ንቀሃል፣ ተፍተህበታል፣ አስተፍተህበታል። አንተ የህይወት ንስሐ አለህ ማለት ዕብራውያን 6 ላይ ያላቸው የህይወት ንስሐ አላቸው ማለት ነው። ንስሐ ስለከለከላቸው እኮ ነው። አየህ፣ እነሱን መልሶ ለንስሐ ማደስ የማይቻል ነው ይላል። የእግዚአብሔር ልጅ ይሰቅሉታል፣ ያዋርዱትማል። ስለዚህ መጨረሻቸው ምንድነው ብሎ ይላል? መቃጠል ነው። አገር ቴዎሎጂያን ይረባረብብህ አያድኑ። መንፈስ ቅዱስ ለህይወት የሚሆን ንስሐን ካልሰጠህ ድጋሚ ለመመለስ እንኳን ማለት ነው ባትፈጠር ይሻለ ነበር። ሁሉም ተነስቶ ልጋጉን የሚጠርገው በእግዚአብሔር መንፈስ ቅዱስና በስጦታው ላይ ነው። ልጋጉን እኮ አልኩ፣ ልጋጋቸውን ይጠርጋሉ መተው። ያለሱ እኮ ምንም ነን ብራዘር፣ ምንም ዘማሪ በል ፓስተር በል ነብይ በል ማንም በል ወንጌል ሰባኪ በል ማንም በል ባዶ ቀፎ ነን። ያለሱ ጸጋ ስጦታ ባዶ ማለት በእግዚአብሔር መንግስት ውስጥ የፈሰሰ ውሃ እናቀና። ክብራችን ነው እግዚአብሔር መንፈስ ቅዱስ፣ ኃይላችን ነው፣ ጥበባችን ነው፣ ሞገሳችን ነው፣ አስተማሪያችን ነው፣ መሪያችን ነው። ቅዱሱ መንፈስህም በጽድቅ መንገድ ይምራኝ ይለዋል ዳዊት። ብሉይ ኪዳን ላይ እንኳን ሆኖ ተረርቶ በማለዳ ምሕረትን አሰማኝ አቤቱ ነፍሴን ወደ አንተ አንስቻለሁ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ ካለ በኋላ ቅዱሱ መንፈስህም በጽድቅ መንገድ ይምራኝ ይለዋል። በጽድቅ ጎዳና የሚመራን በቅድስና ህይወት በዓለም ባሉት ላይ እንድንሰለጥን የሚያደርገን አቅም ጉልበታችን ጥበብ ኃይላችን ከእግዚአብሔር የተቀበልነው በእኛ ውስጥ የሚኖር ለሙሽራው ለጌታ ለኢየሱስ ክርስቶስ ቀን ለመምጣት የተዘጋጀን እንድንሆን ቅኖችና ያለ ነውር እንድንሆን የሚያጥበን የሚቀድሰን የሚያስተብረን የሚመክረን የሚያጽናናን የሚቆነጥጠን የሚቀጣን ማለት ነው። አሁን በቤተ ክርስቲያን በአካሉ ላይ የሚሰራው የተባረከው መንፈስ ቅዱስ ነው። እሱን ስትነካ በቃ አልኩ፣ በቃ ወዮልህ፣ ወዮልን። አሰራሩን ሙሉ በሙሉ የተረዱ ይመስል በቃ ሁሉ ሰው አስተያየት ይሰጣል። አይ ምናም ነገር ብሎ ይላል። ብራዘር ትንቢቶች፣ መገለጦች፣ ራዮች ይመጣሉ። ሲነገር ወዲያው ነው ከንፈራቸውን የሚጠመዝዙት። ወዲያው መቼ መረመርክና መርምር እንጂ ትንቢትን አትናቁ እኮ ነው ያለው። መርምሩ ነው ያለው። ለመመርመር እኮ ጊዜ ያስፈልጋል። በመጽሐፍ ቅዱስ በጸሎት ይህ ነገር ጌታ ሆይ ካንተ ነው ወይስ ካንተ አይደለም ለይልን የሚባል ነገር እኮ አለ። ነጮቹ ዲዘርኒንግ ስፒሪት ያሉት መናፍስትን የመለየት ከጌታ በጌታ መንፈስ ሆኖ ነው ይሄ ሰው የተናገረው ወይስ በራሱ በአይምሮ ሆኖ ነው? ወዲያው የሚቃወሙት። አሁን እዚህ ጋር የሰራዊት ጌታ እግዚአብሔር እንደዚህ ይላል ብዬ ብናገር ወዲያው የሚቃወሙ ሰዎች አሉ። ወዲያው ገና ካፌ ሲወጣ ለመመርመር እንኳን እድል አይሰጡ። ራሳቸው ለመመርመር ማለት ነው። ከዛ ወዲያውኑ ይሳደባሉ። በልሳን አልጸለይም እዚህ ነው። ለምን? ቦታው ስለ አይደለ።
አምላኬን አከብራለሁ፣ ግን በልሳን ምጸልይ ሰው ነኝ። እውነቴን ነው የምልሽ እህቴ፣ በጣም በልሳን ምጸልይ ሰው ነኝ። ፔንቴኮስታል ነኝ እኔ። ራዮችና ህልሞችን መገለጦችን እግዚአብሔር እንደሚሰራ በቤተክርስቲያን በአካሉ ላይ እንደሚሰራ በጣም ነው የማምነው። እንደሚሰራ ብቻ ሳይሆን እንደሚሰራብኝም ጭምር ነው የማውቀው። በጣም ነው የማውቀው። ከማንም ጋር ተማክሮ አይደለም የሚሰራው። ያለ ቦታው ግን አንናገርም። ይሄ ቦታውን አሁን በልሳን መጸለይ አይደለም። ምክንያቱም እዚህ ስንት ሰው አለ? የማይነካካ ይነካሉ። በጣም ውስጤ እንዴት እንደተሰማኝ አልኩ። ተው ብዬ ለመንኩትኝ፣ አልሰማም። ያው በቃ ከሴት ወደ ሴት ከመጠጥ ወደ መጠጥ ክብር ይሆንልሃል። ኢየሱስን ትተን ክብር ይሆንልናል ለኔና ላንተ እንዴ? ለኔና ላንተ አሁን ብርክዬ ክብር ይሆንልናል ጌታን ትተን? በፍጹም ዜዶ እኔና አንተ ጌታን ትተን፣ አሁን ግርምሽ እኔና አንተ ጌታን ትተን፣ ህይወት እኔና አንቺ ጌታን ትተን፣ ቤካ ቢኒ ታዲ ዳጊሻይ እኔና አንተ ጌታን ትተን እኛ ክብር ከዓለም ልናገኝ? የሜምፎስቴና የጣፍናስ ልጆች አስነወሩሽ አላገጡብሽ እንዳላት እስራኤልን ያው ያላግጡብሃል ማለት ነው። እንደዚህ ቪዲዮ እየሰሩ አይሆንልንም ክብር። ዝርግፍ ጌጣችንን አውልቀን ኢየሱስን ትተን ሄደን ዓለም የምትደርብልህ ክብር የለም። ጌታ ኢየሱሴ ስም ይባረክ የኔ አባት። በጽድቄ ቀኝ ደግፌ ይዣለሁ ብሎ ይለዋል ያዕቆብን። አበረታለሁም በጽድቄም ቀኝ ደግፌ ይይዛለሁ፣ እናስ በምድር ከፍታዎች ላይ አወጣለሁ ይላል። ሃሌሉያ! ክርስትና እኮ አንተ በጌታ በኢየሱስ ክርስቶስ ስም እንዴት አይነት እኮ ህይወት እኮ እንደተሰጠን ወንድሞቼ እናቶቼ፣ ውስጣችን የሚፍለቀለቅ የእግዚአብሔር ፍቅር የእግዚአብሔር እሳት ውስጥ ተገልጦ አይታይ። እንደዚህ ጸጉሬን አበጥሬ ከርክሜ እንደማሳያችሁ እንደዛ አይታይ። ውስጥ የተቀበልነው የእግዚአብሔር መንፈስ በውስጣችን ያደረ የጌታ መንፈስ ሁሉ ይቅርብኝ፣ ሁሉ ይቅርብኝ። ጌታ መንፈስ ቅዱስ ፊቱን ብቻ ያዙር፣ እሱ ሁሉ ይቅርብኝ። ስብከቱም ንግግሩም የተባለ በሙሉ ጥንቅር ብሎ ይቅር። አገልግሎት ተብሎ ቢባል ምን ቢባል ሰው በሰው ፊት ለመታወቅ ነው። ምን ይጠቅምሃል ታውቀህ? አሁን እዚህ ያለን በሙሉ በዓለም ዙሪያ እንታወቃለን። አሁን ታዴን የማያውቀው የለም እዚህ ሚዲያ ላይ ማለት ነው። ቢንያምን የማያውቀው ቤካን የማያውቀው የለም። ብቻ በቃ በዓለም ዙሪያ በቃ ታወቅ። በሺዎች በመቶ ሺዎች ምናልባትም በሚሊዮን የሚቆጠር ህዝብ ነው የሚያውቀን። ምን ይፈይድልናል? ቤክ የሚባል አንድ ጎረምሳ ወጣት ልጅ ታወቀ አልታወቀ እሱ ነው ቢዝነሱ። ምን ስናደርግ ነው የምንታወቀው? ምን ስናደርግ ነው የታወቀው ነው? የሱን በጎነትና አዳኝነት ለመናገር ቅዱሱን ስሙን ከፍ ከፍ እያደረግን ከሆነ እኛ ዝቅ እያልን እሱ ሊልቅ የተገባ ነው እንዴ? ሁለተኛውና ሶስተኛው መጥምቁ ዮሐንስ መሆን ነው እንጂ ያለብን የጫማውን ጠፍር ልግፈታ አይገባኝም፣ እኔ ላንስ እሱ ሊልቅ ይገባል ነው ብለን ማለት አይደለም። ሰዎች ወደኛ ተንደርድረው ሲመጡ ወደ እሱ ዞር በሉ፣ እኔ ለቀቅ እሱን ጠበቅ ነው ልንላቸው የሚገባው። ኤርሚዬ ዳግዬ ቢንዬ ምናምን ነገር ሰው እኔ ለቀቅ እሱን ጠበቅ የምን ብሩክዬ ምናምን ነገር ብሎ ማለት ነው። ኦኬ በሉ አቆላምጣችሁ ጠሩ፣ ምንም ክፋት የለውም። ብሩክዬ ምናምን ብለሽ ምን ሊሆን ነው ብሩክ? ያው እንግዲህ እኔ ምልሽ ያው ምላችሁ ምናምን ነገር ብሎ ድምጽ የሚቀይር ከሆነ እኔ እና እሱ ሀገራዊ ጦርነት እናስነሳለን ማለት ነው። ብሩኬን ሲያይ ሰው ጌታን እንዲያይ ማለት ነው። እንደዛም ነው እያየን ያለ ነው አይደል? አሁን ገና ጌታን ተቀብሎ 3 ዓመት ያልሞላው ልጅ ጌታ ካልሰጠ በስተቀር እንደዚህ አይነት የንግግር ብስለትና ጥበብ አይታችኋል? ይሄን ማን የሰጠ?
ጌታ ነዋ ጌታ ነዋ ጌታ ነዋ። ዜዶን ይህን የመሰለ የንግግር ጥበብና ስብከት አገልግሎት እንዲያገልግል ለወንጌል አገልግሎት ስጦታ የሰጠማ ነው ጌታ ነው። ስለዚህ እኛ ሁላችን ዝቅ እንልና ንጉሱ ገናናው የእግዚአብሔር ልጅ ኢየሱስ ደምቆና ከፍ ብሎ ለዘላለም ይታይ። አቤት ያኔ መንፈሳችን እንዴት እንደሚረካ ነፍሴን በፊት አፈሳለሁ ጌታ ምስጋናዬን እንጋበለው ብለን እንደዘመር ነው ማለት ነው ከሊልዬ ጋር በቃ ቴንክ ዩ ሎርድ። ክብር ለታላቁ ለገናናው ለስም ይሁን። እግዚአብሔር ይባረክ። ከዚህ በኋላ የፈለጋችሁት ማለት ትችላላችሁ። ጨርሻለሁ። ለምንድን ነው እዚህ ውስጥ የገባቱ እያለ እኔ በመንፈስ መነዳት እግዚአብሔር ለማመደኝ ለመመዳለው ወንድሞች እናቶች፣ ሌላ ርዕስት ላይ ልናወራ ነበር የገባ ነው። ለቤት መክፈቻ ብዬ አይደለም አሁን ይሄን የከፈትኩትኝ ነገሩ እስኪሳለጥ ድረስ ምናምን ነገር ብዬ አይደለም ነው። በመንፈስ መነዳት የሚባለው ነገር ትረዱታላችሁ ብዬ አስባለሁ። አንድ በጣም የማከብረው የእግዚአብሔር ሰው ከወደ አሜሪካ ደውሎ ፓስተር ታሪ አይደለም ፓስተር ሙሴ አዳፍሬ ይባላል። ለምን አልነግራችሁም? የኮተቤ ሙሉ ወንጌል ቤተክርስቲያን ፓስተር የነበረ አሁን ሜሪላንድ ውስጥ ነው ያለው። በጣም የምወደው እግዚአብሔር ሰው ነው። በጣም የምወደው አልኳችሁ እና ያው ስብከቱን ትምህርቱን ሁሉ ድብቅ አድርጎብን እዚህ እየሰማም ሊሆን ይችላል። ይሰማ እንደሚሰማ ነበር እና የሱን ቪዲዮ ፈልጋችሁ ማግኘት አትችሉም። ወይኔ ወንድሞቼ ነው ወንድሞቼ እሰማቸው ከነበሩ አገልጋዮች አንዱ እሱ ነበር ድሮ። ታውቂዋለሽ ሄንዬ ሄ ዘ ማን ኦፍ ጋድ በእውነት ነው የምልሽ። ፓስተር ሙሴ አዳፍሬ ይባላል። በዚህ በእግዚአብሔር መንፈስ መነዳት ነው የሚናገረው። ሲናገር ቢውል አጠግቡትም ወንድሞቼ ምን አይነት ክብር እንዳለበት ግን እምቢ አለ። በስጋ አልደበድበው ነገር ፓስተርዬን አውጣና እስቲ አገልግለን ወይ አይመጣም አለ ይሰማል ያያል ግን አይመጣም። ኤርቢ እናንተ አገልግሉ እናንተ ናችሁ ምናምን ነገር ብሎ ይለኛል። እና እሺ በቃ ቸርች ቢያንስ የምታስተምረውን እስኪ ቪዲዮን አስቀምጥልን። የለም ፈልጋ አታገኝም። ኢትዮጵያ እያለሽ ነው የምታውቂው። ቴንክ ዩ ማገልገል ካልቀረ እንደሱ ነው። እኔ ሰማቸው የነበሩት እነ ፓስተር ታሪኩ እሸቱ እነ ወንጌላዊ ደሉ ጸጋይ በቃ ቁፍጥን እንደሚጥሚጣ በጣም እንደዚህ ቆምጠጥ ያለ ማለት ነው። እና ይሄ ፓስተር ሙሴ አዳፍሬ በእግዚአብሔር መንፈስ መነዳት ነው የሚያገለግለውና አንዴ ስንደዋወል ኤርሚ ይሄ ነገር እኮ ለሐላ ያለ እባክህ አትከልከል፣ ዝም ብለህ ቀጥል፣ አታቁም ምናምን ነገር አለኝ። ምን ነው ብየሰለው በመንፈስ መነዳት እንደምታገለግል ታውቃለህ አለኝ። አላቅም ብዬ ልዋሽ አልችልም፣ የማውቀው ነገር ስላለ ማለት ነው። አይ ብዙም ባይሆን ምናምን ብየሰለው ኖ እኔ በደንብ አስተውያለሁ እና ቀጥል፣ ከዚህ እንዳትከለከል፣ ሌላ ነገር አታስገባ። አንዳንዴ ልክ በመንፈስ ቅዱስ ፍሎ የምታገለግልበት ጊዜ ላይ ሰዎች ሌሎች ገብተው ሲያወሩ አይቻለሁና ፕሊስ እንደዛ ዲስተርብ አያድርጉ ብሎ አለኝ ማለት ነው። እና አሁን ገብቼ የተናገርኩትኝ በዛ መንፈስ ነው የምላችሁ። እቅዳችን አላማችን አይደለም። ከዚህ በኋላ ያለው እቅዱ ይሄ፣ ከዚህ ቀጥሎ ያለውን ሌሎች ወንድሞች ያሳልጡታል ለማለት ነው። ተባረኩ። ቢኒያው ቤቱን ምሩት። ቴንኪው። ጸጋ ይብዛላችሁ። ወዳችኋለሁ። ቴንኪው።